አይናችሁን ክፈቱና አዳምጡኝ። በ1985 አካባቢ እኛ ከጨለማው ዓመት ወይም የ1984 ከጨለማው ዓመት ነው የተሻገረውና እጅግ በጣም የሚያስቀይም ዓመት ነበር። 1984 ዓመት የምንገደልበት፣ የምንገረፍበት፣ የምንጣልበት፣ ሻይ እንኳን መጠጣት በራሳችን የማንችልበት ዓመት ነበርና ገና ስንወጣ በውሃ ነው የሚያባሩ። ገና ስንመጣ ግን እግዚአብሔር ሆይ ብለን ጸለይን። እንዴ አንተን ያዝነው እግዚአብሔርን አይደለ ሆይ? ሰማይና ምድርን የፈጠርከው እግዚአብሔር አይደለ ሆይ? የማያስፈልጉ ሰዎች ከሆኑ አስወግዳቸው፣ ገለል አድርጋቸው ብለን ጸለይን። እውነቴን ነው የምነግራችሁ። ዛሬ ላይ ሆኜ አያለሁ። አንድ ባንድ ተሰበሰቡ። አንድ ባንድ እንዲቀላል አሉ። ስለት ይዘው ይወጣሉ፣ መሳሪያ ይዛሉ፣ ይተኩሳሉ። አልመው ነው የሚተኩስ። በርከት ያሉ ሰዎች አውቃቸዋለሁ በአካል አልመው ተኩስ አይተሳል። በጣም በአውቶማቲክ ሁሉ ተኩሰውብን አንድም ሰው አልወደቀም። መጨረሻ ላይ የነበርኩት እኔ ነበርኩ። እንቅልፍ ነበረ። ከእንቅልፌ ስነሳ ይተኩሳል። ጎን ያለው አንድ ፕሮፌሰር፣ አሁን ዶክተር ነው፣ ፕሮፌሰር ነው፣ አሜሪካ ትልቅ የሜዲካል ዳይሬክተር ነው፣ ዩኒቨርሲቲ ሌክቸር ነው። ጎን ያለው ሰው ብቻ ነው እና ጥይቱን አየዋለሁ። እንደዚህ ይታያል ላይ ነው የሚል ወደ ጣራው ተኳሾች። እኛ ግን አለን። ጌታ ይባረክ። እኛ ግን አለን። የሚሳደብ መንፈስ ከዚህ በላይ እድሜ አይኖረውም። ክብር ለጌታ ይሁን። ጸልየናል። እግዚአብሔር ይህን አንደበት በመልካም ነገር ይቀይራል። ቴክኖሎጂ ቢሆን እንኳን በመልካም ነገር ይቀይራል። በሀገራችን ያለው ሞኔታሪክ ሲስተሙ መቆጣጠር ይችላል መንግስት። ይህ ተሳዳቢ መንፈስ በጣም በዝቷል። በጣም ገና ስልካችን ስከፍቱ ስድብ ነው ያለው። አይችልም እኮ ነገሥታት ይሰደባሉ፣ የእግዚአብሔር ባሪያዎች ይሰደባሉ፣ የእግዚአብሔር ቤተክርስቲያን ይሰደባል። ይሄ መቀጠል አይችልም። ኦኬ እነሱ እኮ ዴሊብሬት ገንዘብ ነው ሜክ ያደርጉበታል፣ ገንዘብ ሜክ ያደርጉበታል። ነገር ግን ለምድሪቷ ለሚሰሙት ለሚያዩት ሁሉ ግን ከባድ ነው። ይህም መንፈስ ነው እንገሥጻልኳችሁ። እጃችሁን ዘርጉ። አንራራንም። ሃሌሉያ! እንደ ጨካኝ እንወጣበታለን። ሃሌሉያ! እንደ ጨካኝ እንወጣለን። በልዩ መንፈስ እንወጣለን። በጌታ በኢየሱስ ክርስቶስ ስም ተሳዳቢው መንፈስ በምድራችን ላይ እንድትለቅ እናዛለን። በኢየሱስ ስም ልቀቅ! በኢየሱስ ስም ልቀቅ! ከቤተ መቅደስ ልቀቅ! ከቤተ መንግሥት ልቀቅ! ከእግዚአብሔር ባሪያዎች ላይ ልቀቅ! ከቤተ ክርስቲያን ላይ ልቀቅ! ከኢትዮጵያ ኢኮኖሚ ላይ ልቀቅ! ከኢትዮጵያ ፖለቲካ ላይ ልቀቅ! የሚሳደብ መንፈስ፣ የአውሬው መንፈስ ዛሬ በጌታ በኢየሱስ ስም ይደረግ! በኢየሱስ ስም ይደረግ! ለምድራችን የሰላም መንፈስ ይንፈስ። የሰላም ንፋስ ይሁን። ክብር ሁሉ ለጌታ ይሁን። ለእግዚአብሔር ክብር አጨብጭቡ።